የኢትዮጵያ ሹፌሮች በሙሉ አዲስ ትምህርት ወስደው አዲስ ምዘና ተሰጥቷቸው አዲስ መንጃ ፈቃድ ልሰጣቸው ነው አለ የኢትዮጵያ ትራንስፖርትና ሎጂስቲክ ባለስልጣን። ለዚህ ደግሞ አብሬው ሰራለሁ የሚለን ኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪል የተባለ ድርጅት ነው ብሎናል። ይሄ እንግዲህ እውነት ኢትዮጵያ ውስጥ የሚከሰቱ የመኪና አደጋዎችን ለመቀነስ ታስቦ የታሰበ ሳይሆን ኤስዲኤስንም ሆነ እዛ አካባቢ ያሉትን ሰዎች ለመጥቀም እንደሆነ አንድ ሁለት ምሳሌዎችን ጠቅሼ ላስረዳችሁ። ይሄ ሰው ቴዲ ይባላል። የዜድኬ መንጃ ፍቃድ ትምህርት ቤት ባለቤት ነበር። እነዚህ ትምህርት ቤቶች ሲቋቋሙ መጀመሪያ ሲቋቋሙ ዓላማቸው ምንድን ነው? ትምህርት ግለሰቦች ያስተምራሉ። ከዛም በኋላ ደግሞ መንግስት ደግሞ ፈትኖ መንጃ ፍቃድ ይሰጣል። ግን እነዚህ ትምህርት ቤቶች ዜድኬም ሆነ ሌላ ትምህርት ቤቶች ምን ሲሰሩ ነበር የነበሩት? እውነት እናንተ መንጃ ፍቃድ እጃችሁ ላይ ያላችሁ ሰዎች፣ በብዛት ትናንሽ መኪና የምትነዱ ሰዎች እውነት ትምህርቱን ተምራችሁ ገብቷችሁ ነው ትምህርት ጨርሳችኋል ተብሎ ሪፖርት የተላከላችሁና ፈተና የወሰዳችሁት? እውነት ብቃት ስላላችሁ ነው? አይደለም። እነዚህ ትምህርት ቤቶችና መንጃ ፍቃድ የሚሰጠው አካል እርስ በራሳቸው ሪሌሽንሺፕ ስለነበራቸው ተነግሮ እንደው ለፈታኙ ይሄን ያህል ለትምህርት ይሄን ያህል ተብሎ ተነግሮ ጉቦ ሰጥተህ መንጃ ፍቃድ ስናወጣ ነበር። ይሄ ምንም የማያጠያይቅ ነው። እንደዛም ሆኖ ግን አልፈሃል ተብሏል። አልፈሃል ማነው ኃላፊነቱን የሚወስደው? እነዚህ ዜድኬ ናቸው ኃላፊነቱን የሚወስዱት። ስለዚህ እነዚህ ዜድኬ ኃላፊነቱን ወስደው አልፈሃል ባሉበት ነገር ላይ አሁን ደግሞ ማናቸውና ነው ኤስዲኤስ ብለው መጥተው እንደገና ምዘና የሚሰጡ? ይሄ ነው አሁን አደጋ ለመቀነስና የሹፌሮችን ስኪል ለመጨመር ሳይሆን ገንዘብ ለመሰብሰብ ባለስልጣናትና እንደ ኤስዲኤስ ያሉ ሰዎች ኮላቦሬት እንዳደረጉ ማስተማመኛ የሚሰጥህ ይሄ ነው። ሁለተኛው የተዋለላቸው እንግዲህ የመንግስት መስሪያ ቤቱ መመሪያ ያወጣል፣ ህግ ያወጣል። ሾፌሩ ደግሞ በዛ ህግ ግድ እንትን ማለት ስላለበት ወደ ኤስዲኤስ ይሄዳል። ኤስዲኤስ ሲሄድ ገንዘብ ይከፍላል። ምን ያህል ሊከፋፈሉ እንዳሰቡ፣ ምን ያህል ለመስሪያ ቤቱ የሚገባ፣ ምን ያህሉ ለባለስልጣናት እንደሚገባ ራሳቸው ይወቁ። አንድ የመንግስት መስሪያ ቤት ግዢ ሲገዛ፣ የአገልግሎት ግዢ ሲገዛ እንዴት ነው የሚደረገው? የግዢ ስርዓቱ ምንድን ነው የሚለው? ግልጽ ጨረታ ነው የሚያወጣው። የኢትዮጵያ ትራንስፖርት እና ሎጂስቲክ ሚኒስቴር መች ነው ግልጽ ጨረታ ያወጣው? እንዴትስ ኤስዲኤስ ሊመርጠው ቻለ የሚለው ሌላኛው ጥያቄ። ፐርፐስፉሊ ተመርጦ ይሄንን ስራልን የተባለ ነው። ምክንያቱም ይወል ኤስዲኤስ ምን ያደርጋል? አሁን በኢትዮጵያ ዋና ዋና ከተሞች ላይ ቅርንጫፍ በሚል ሊከፍት ይችላል። ከዛም በኋላ የተለያዩ ለምሳሌ የጅቡቲ ሹፌሮችን ሊያንገላታቸው የሚችልበትን አግባብ አስቡት። እንግዲህ ጠቅላላ የኢትዮጵያ ሹፌሮች ስራ አቁመው ነው ፈተና የሚፈተኑት፣ ትምህርት የሚወስዱት። ቀስ እያሉ መጀመሪያ የሆነ ነገር ከዛ ቀጥሎ እያደረጉ ሊያደርጉ ይችላሉ። የማይነጥፍ እንጀራ አገኘ ማለት ነው ኤስዲኤስ። ስለዚህ ከድርሻው ይቀባበላል። ይሄ ነው ዓላማው። ለኢትዮጵያ ሹፌሮችም ታስቦ አይደለም። ኢትዮጵያ ውስጥ ለሚከሰቱ የመኪና አደጋም ታስቦ አይደለም ይሄ የሚሰራው። በጣም እርግጠኛ ሆኜ ነው የምነግራችሁ። በድፍረትም ነው ኃላፊነቱን ወስጄ። ምክንያቱም አሁን ላይ የኢትዮጵያ ሹፌሮች ችግር የመኪና አደጋ ችግር አይደለም። አደጋ ችግሩ አለ። ነገር ግን አሳሳቢነቱ ገዳዮቻችንን አቁሙልን ያለ የኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴር በየቦታው የሚገደሉ የኢትዮጵያ ሹፌሮችን፣ የከባድ መኪና ሹፌሮችን ለማስቆም ያደረገው አንዳች ጥረት የለም። ምክንያቱም ገንዘብ አያስገኝለትማ። ኃላፊነት ቢኖርበትም ገንዘብ ካላስገኝለት የሚሰራበት ነገር የለም። ስለዚህ አሁን ሲምፕሊ
ገንዘብ መልቀም ተፈልጓል። እዛ አካባቢ ያሉ ባለስልጣናት ገንዘብ መቀባበል ፈልገዋል። ስለዚህ የጨረታ ህግን ባልተከተለ መልኩ የግዢ ህግን ባልተከተለ መልኩ ለኤስዲኤስ ለተባሉ ከድሮ ጀምረው አብረው ሲሸቅሉ ለመጡ ሰዎች ይሰጣል። የግዢ ህጉን ጥሶ ማለት ነው። ምክንያቱም ኤስዲኤስ እና መሰሎቹ ይተግበር እንኳን ቢባል ኤስዲኤስ እና መሰሎቹ በኢትዮጵያ ገበያ ውስጥ በኢትዮጵያ ግዢ ውስጥ በተለይ የመንግስት ግዢ ውስጥ የመሳተፍ መብት አላቸው። እንዲሳተፉ ደግሞ መንግስት ግልጽ ጨረታ ሊያወጣ ይገባል። ከግልጽ ጨረታ በኋላ ነው ወደ አንድ አቅራቢ ግዢ የሚካሄደው እንጂ ናና ዘመድህን ናና ይህንን ታደርግልኛለህ የሚባል አሰራር በፍጹም ህግን የጣሰ ነው። ሲቀጥል ለኢትዮጵያ ሾፌሮችም ሆነ ለኢትዮጵያ የሚደርስ አደጋ የመኪና አደጋ ለመቀነስ ታስበው ስትራቴጂካሊ ታስበው ፕሮግራም ወጥቶበት ትርፍ ጉዳትና ትርፉ ተሰርቶ ተጠንቶ አይደለም። ይሄ እንትን የወጣው ዓላማው ብር መሰብሰብ ነው። ብር መሰብሰብ፣ ሾፌሮችን ማንገላታት ደንታቸው አይደለም እነሱ። ከዛም በኋላ የየድርሻቸውን ነው ሊወሳስዱ እንትን የተባለ ፕሮግራም እንጂ የታቀደ ፕሮግራም አይደለም። ስለዚህ ሾፌሮች በመብታችሁ በሀገራችሁ መብታችሁን የማስከበር የእናንተ ጉዳይ ነው የሚሆነው። እንረዳዳለን። እንደዚህ አይነት መብትን የሚጥሱ ባለስልጣናትና ባለሀብቶች ለራሳቸው ጥቅም ማግኛ የሚያወጡት ፖሊሲን እና መመሪያን ህግን መቃወም ኃላፊነት አለብንና እንቀጥልበት።